አዎ ጌታችን ነው። አዎ ምን አለ? በሩ እኔ ነኝ። በሩ እኔ ነኝ። እኔ ነኝ። አዎ ራሱ ጌታ እንዲህ አለ። ይሄው አባዬ ራሱ ጌታ እሺ በእኔ የሚገባ ቢኖር ይድናል። በበሩ በሱ የሚገባ ይድናል። ይገባል ይወጣልም መሰማሪያም ያገኛል ይላል አባዬ። ይሄ ብቻ አይደለም። ይኸው እዚሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እሱ ሌባ ወንበዴም ነው። በሩ እኔ ነኝ አለ። በሩ እኔ ነኝ። በኔ በበሩ የሚገባ ለጌታችን እኮ ነው ኢየሱስ። በበሩ በኔ የሚገባ ይድናል። ጥፋቱ እኮ እኛ ጋር አይደለም። ጥፋቱ ያለው እሱ ጋር ነው። እንዴት? እሱ ጋር አባዬ እንዴት ይለኛል? አንተ በሩ እኔ ነኝ አለ። መግቢያው እኔ ነኝ አለ። በኔ የሚገባ ይድናል አለ። እንግዲህ በሱ የገባ ይድን ተሆነ አንተ እዚህ ቤት ውስጥ ቁጭ ብለህ ታያለህ። አንተ ሳትየልክ ነው አባዬ። አሁን ነው እንደውም አሁን ነው አንተን ሰብሮ መጣል። አባዬ ብዙ ጊዜ ነገርኩህ እኮ አልሰማልከኝ። ደጋረኩ አልስማ ልበል። አንተ የተነገረህ ዕለት አዎ እውነት ነው አሜን ብለሃል። አይ እሱስ አላልኩም። ታዲያስ አንተ ተምሬያለሁ አውቄያለሁ የምትለው አነባለሁ የምትለው የተነገረህ ዕለት አሜን አዎ ልክ ነው ያላልክ። እኔማ እኮ የስንት ነገር እስረኛ ነኝ። እኔ በአንድ ጊዜ አሜን አዎ እሺ ልክ ነው እንድልህ ትፈልግ ኖሯል? ሞኝ ነህ እንደዛ ካሰብ። አባዬ ተሳስቻለሁ። በጣም ተሳስተሃል። አንተ ይሄንን ነገር ሳላቅሽ እኔ አልፌ ቢሆን ኖሮ ነውር አይደለም አባዬ? ይሄንን የመሰለ ነገር ይዘህ እንዴት ዝም ብለህ ትቀመጣለህ? ነውር ነው። ሰጠኝ ይሄን ነገር ይዘህ ዝም ብለህ ትቀመጣለህ? እሺ አባዬ እኔ አልሰማ ብልህ ኧረ ስማኝ፣ እምቢ ብልህ ኧረ ስማኝ፣ ብሰድብህ አናትህንስ ብልህ ትደማለህ እንጂ ምን ትሆናለህ? የኔን ስድብና ዱላ ፈርተህ ይሄንን የመሰለ ነገር ይዘህ ዝም ብለህ ትቀመጣለህ? በእውነቱ ክፉ ሰው ነህ። ጥፋተኛ ነኝ። በቃ አጥፍተሃል። አጥፍቻለሁ። አሁን የሚያሳዝነው እኮ እሱ አይደለም። ለካ የምንጠላው እውነት ነገር ስለተናገረ ነው የምንጠላው። ገባኝ። እሱ እውነት ነው። ይልቅስ ያ እሳት ልጅ ነው የሚያሳዝነው። አዎ ያዝከው ነገር ቀላል ነገር አይደለም። ለዓለም የሚበቃ ነው። ስለዚህ ሂድ። እንደዚህ እንደ ወንድምህ የጠፉ በዓለም ብዙ ወንድሞች አሉ። ሂድ፣ ፈልጋቸው፣ አግኛቸው፣ ንገራቸው። ቢሰሙ ገንዘብ ታደርጋቸዋለህ፣ ባይሰሙ የራሳቸው ጉዳይ። ግን አንተ ጋር አይቀር፣ ትጠየቃለህ። አንተ ጋር አይቀር። ሂድ፣ ተናገር። እናገራለሁ።